ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ክላውድ ምን እንዳሉ ሰምተዋል? ሁሉም የኢትዮጵያ መረጃ የሚቀመጥበት አንድ ከዳታ ሴንተር ያለፈ ቢገር የሆነ ነገር ያስፈልጋል። ለዚያ ነው እንግዲህ በዲጂታል 2030 ይህንን ካላሳካን ወርቅ እየጠበቀን ብር እየጠበቀን ውሃ ማኔጅ እናርግ እያልን ዳታን ማኔጅ ካላደረግን ሄዶ ልጆቻችን ይቸገራሉ በሚል እሳቤ እየተሰራ ነው ያለው። ምናልባት አመት ተኩል ሁለት ዓመት ይፈጅ በጣም ሰፊ ስራ ስለሆነ አንድ ሰሞን ሙሉ የሚፈጅ ስራ በሰከንዶች ውስጥ መጨረስ የሚቻልበት ዘመን ላይ ደርሰናል። መረጃዎቻችንን በክላውድ የማቀናጀትና በኤአይ የመተንተን አቅማችን የኢትዮጵያን የቴክኖሎጂ አብዮት እያፋጠነው ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው እንዳነሱት ዛሬ የምንገኘው ኮንቨርጀንስ ወይም የቴክኖሎጂዎች ውህደት ዘመን ላይ ነው። በፊት ላይ ዳታን ለመተንተንና ውሳኔ ለመስጠት ሳምንታት ይፈጁ ነበር። አሁን ግን በክላውድ ኮምፒውቲንግ እና በአርቲፊሻል ኢንተለጀንስ ኤአይ አማካኝነት መረጃዎቻችንን እንደ ሀብት አቀናጅተን በሰከንዶች ውስጥ ትክክለኛ ውሳኔ ላይ መድረስ እንችላለን። ይህ ማለት ጊዜን መቆጠብ ብቻ አይደለም፣ የዜጎችን ሕይወት፣ የትምህርት ጥራትን፣ የግብርና ምርታማነትን እና የኢኮኖሚ እድገትን በሳይንሳዊ መንገድ መለካት ነው። ቴክኖሎጂ ለሀገር እድገት አማራጭ ሳይሆን ዋናው መንገድ ነው። ይህንን አቅም ተጠቅመን ኢትዮጵያን ወደ ብልጽግና ለመውሰድ ሁላችንም በየዘርፋችን የዲጂታል ለውጡ አካል መሆን አለብን። እናንተስ ይህን የቴክኖሎጂ ውህደት በሀገራችን ላይ ምን ያህል ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ፎሎ በማድረግም ቤተሰብ ይሁኑ።